ጤና ይስጥልኝ የዞላችሁ ተከታታዮች ገብተናል። በሰፊው ስቱዲዮአችን ላይ ተከተናል። ተሽከርካሪ ወንበር ላይ ቁጭ ብለን ነው እንግዲህ ለእናንተ አለ የተባለው መረጃ ለማድረስ የተገኘ ነው። የሚገርም በእውነት አንዳንድ ጊዜ ለወደፊት ሁሉ ሰላምታ ምትሰራ ትረሳላችሁ ማለት እጅ ነገር ልቀረች ማለት ምኑን አሁን እና ገነት ንጋቱ ነገር በጣም አደቃትና የበለጠ ነገር ምናምን የምለው ምስኪን የሆነችው ነው ወይኔ ስታሳዝን ምናምን የምንልበት ሰዓት በዛ ሰዓት እና በውሳኔ ፊልም አልቅሻለሁ። ቁጭ ብዬ አልቅሻለሁ። ብዙ ሰዎችም አልቅሰዋል፣ እኔ ብቻ አይደለም። ግን መጨረሻ አካባቢ ግን የህንድ ፊልም ነው ከህንድ የተተረጎመ ነው ሲባል ነው ወይ ለህንድ ፊልምን ያለቀስ ነው ወይኔ ምናምን ያለው እንጂ ውሳኔ ፊልም የመጀመሪያ እንግዲህ ወደ ህዝብ ብዙ ሰርታለች። ግን ሰዎች ውስጥ የበለጠ እንድትቀርና ጥሩ ነገር እንዲኖራት ያደረገ ወይ ደግሞ አሁን ለምሳሌ ገነት ንጋቱ የሚለውን ስም እኔ የበለጠ ያዝኩት። አድማጮች እናንተ በምን እንደያዛችሁ በኮመንት አስቀምጡልኝ። እኔ ግን ገነት ንጋቱ የሚለውን ያዝኩት በውሳኔ በሚባለው ፊልም ነው። በጣም አልቅሼ ያዩ ፊልም ትዝ ይለኛል። ገና ልጅ ነበርኩ። ነገሩ አሁንም ልጅ ነኝ። ከአመት እስከ አመት 18 ዓመቴ ነው ታውቃላችሁ። አልፎ ያቅም ከ18 ዓመት አመታት ይቆጣጠራሉ እንጂ የፈለገ አመት እየቆጠረው እያለፈ ይሄዳል እንጂ 2025 2026 ይምጣ እንጂ የኔ አመት ግን ነው። የኔ እድሜ ንቅንቅ የለም ከ18 ላይ እና በጣም ይገርመኛል በእውነት የሳቸው የእሷ አባት በጣም ይገርመኛል። እሷን ወደ ውስጥ ያስገቡት ውሳኔ ፊልም ነው። ግን በእሷ ውስጥ ደግሞ አባታቸውን ሳቅ የተነገረው የተነበበው ሲያርፉ ነፍሳቸውን ይማረው። በጣም የሚገርም ትክክለኛ ቤተሰብ መሪ የሆኑ እንደሳቸው የአይነ ሰው ደግሞ ኢትዮጵያን ቢመራ ደግሞ ጥግ ላይ ማድረግ የሚችል ምርጥ ብቃት ያላቸው ሰው ናቸው። ፈጣሪ ነፍሳቸውን ይማረው በድጋሚ እና አሁን ስናያቸው አሁን መክሊት ራሱ ልጇን አይታችኋታል። በእውነት ወንዱ ልጅም እድሜው ነው ወጣት ነው። ግን የምታዩቸው ነገር በቃ እንደ ወጣትነት አይደሉም። በቃ ይሄ ምዕራቡ ዋጥ አድርጎ እንደተረጋጋ ምናምን ነገር ነው። አሁን መክሊት እድሜዋ ነው በዚህ ሰዓት ላይ የምታብድበት የምትፈነጭበት የምትናገሩን ማጣቀበት ይሆናል አይደል ወይ ሰዓት ነው። ግን ረጋ ያለች ነች። አይታችኋ ከሆነ ድምጿ የማይሰማ ሰው ሲያወራ እንኳን እህ ብላ ሰው አውርቶ ሲጨርስ ተቀብላ የምታወራ የምታዳምጥ ነች እና በጣም ይገርሙኛል። እኔ እውነት እንደው ድፍረት አይሆንብኝ እንደ መክሊት አይነት ሚስት ባገኝ ደስ ይለኛል። በቃ በእውነት የሚገርም ከጎኔ ልጥፍ አድርጌ እሷን በቃ ትዳርን መምራት የሚችል ነች። ለምን ስትማር የመጣችኋለ ስታይ የመጣችኋለ በቃ ትክክለኛ ታማኝና ጥሩ ሚስት ነው የምትሆኑ። በእውነት ነው መክሊት እድሜዋም ነው በነገራችን ላይ እድሜዋም ነው ትክክለኛ እድሜዋም ነው። ትክክለኛ ለትዳር የምትሆን ልጅ እሷን ያገባ ሰዎቹን ተስቦ በእናቱ የተመረቀ ነው እና እኔም ተመርቅ ያለው በእናቴ ልጅ የተሳምኩ ነኝ። ግን ባገኛትና ባገባት ደስ ይለኛል። በዚሁ አጋጣሚ እንደው ሽምግልና የሚልካችሁ ሰዎች ቢኖሩ ደስ ይለኛል። በእውነት ትክክለኛ ትዳር አክባሪ ልጅ ነች፣ ታስታውቃለች። በቃ ይህ ስሬስ ነገር ነች እና ደስ ይላል። ለማንኛውም ግን ወደ ቁም ነገሩ ደግሞ ስንመለስ እንግዲህ ገነት ንጋቱ የመጀመሪያውን አርግዛለች የሚል አንድ ቪዲዮ ነው የታየው። እሱም ሆዷ እየታየ ሲል ሆዷን ለመሸፈን ስጥር ነው። ሰዎች አይ ይሄ እርግዝና ነው ሆድሽ ለምንድን ነው መሸፈኝው? ኧረ እባክሽ የሚል ሜሴጆች ኮመንቶችም እሷ ጋር በዙ።
ከዛ በኋላ እጅ ነው የተለቀቀው። የህፃን ልጅ እጅ ለቀቁ። አይ ይሄ ነገር እንዴት ነው እንዴ ምናምን ሲባል እጁን ይሄን የምታዩትን እጅ ማለት ነው እንዴ ገነት ንጋቱ እውነት ነበር ማለት ነው የዛን ጊዜ ያረገዘችው እስቲል በዘም ምክንያቱም አውርቻለሁ ግን ጥርጣሬ ላይ ነበሩ። ከዛ በኋላ እንደገና ምላከች ታቅፋ የመጨረሻውን ይሄ ፎቶ የምታየው ፎቶ ታቅፋ እንደገና ይሄን ፎቶ ለቀቀች። የዛን ጊዜ ነው በቃ እኔ እስቲል በዚህ ይሄን ፎቶ ማይቼ ጥርጣሬ ውስጥ ነኝ። ይሄ ነገር እንዴት ነው ምናምን ብዬ ከዛ ደግሞ ይሄ መክሊት ይሄ የምታዩትን ቪዲዮ መክሊት የለቀቀችው ይሄን ቪዲዮ መክሊት እህቴ እያለች ለቀቀች። ታናሽ ትንሿ እህቴ ምናምን የሚል እና ይሄ ሁሉ ሲደጋገም እስቲል አላመንኩም ነበር። ግን አሁን ደግሞ መግቢያ ላይ መጀመሪያ ላይ ያያችሁት ፎቶ ቤተክርስቲያን ውስጥ ቁጭ ብላ ህፃኗን አቅፍታ ክርስትና ስታስነሳ ይሄ ደግሞ ፎቶ መጨረሻ ላይ ወጣ። ከዛ የኔም አመልና የኔም ወኔ ገንፍሎ ወጣ አንድ ላይ። ለዛ ነው እንደዚህ በወኔ ላወራ የመጣሁት እና ቀደም እየሰራው ቪዲዮ አይታችሁ ከሆነ የሆነ የጥርጣሬ ወሬ ነው አላ እውነት ውሸት ነው ውሸት ነው የሚል ነው ውስጤ። አሁን ግን በሙሉ በቃ በሙሉ ምክንያቱም ሙሉ አድርጋልኛለች። ያኔ የሆነ ነገር ላኪልን በቃ ይሄ ነገር እውነት ነው ውሸት ነው የሚለውን ነገር እንድናረጋግጥ እባክሽ የሆነ ነገር አድርጊልን ብዬ ነበር። እሷም ይኸው ካላመንክማ ይኸው አለ ይጨመርልሃል ደግሞ ላንተ ያልሆነ የሚል ቪዲዮ ተለቋል። እኔም በደስታ እንግዲህ ቪዲዮ ይዤ መጥቻለሁ። እንኳን ደስ ያለሽ፣ ፈጣሪ ልጅሽን ያሳድግልሽ። እንግዲህ የደራረሱ ወንድ ልጆች አሏት እንደምታውቁት። ሴት ልጅ ግን መክሊት አንዷ ብቻ ነበረች፣ ጨዋ መክሊት። ምናልባት አይታወቅም ወደፊት። አሁን ደግሞ አንድ ህፃን ልጅ ተወልዷል። ዋው ደስ ይላል በእውነት። ብዙ ነገሮችን አሳልፋለች። ያው የምናውቀው ነገር ነው መቼም ብዙ ያለፉ ነገሮች አሉ። ከረዥም ዓመት በኋላ ነው ስብስብ ብለው ደግሞ በፍቅር እየኖሩ ያሉት ልጆቿን ያሳደገችው